በጣም ይቅርታ። ሲቀጥል ደግሞ እኔ የመጣሁበት ምክንያት እኔ እፎይ ቤት የምገባው ማህሌት የሚል አካውንት ያለኝ ልጅ ነኝ። ማለት ብዙ ጊዜ እዛ ገባ ነበር ቁርአን አስቀሪ ሻህዳ ያኔ ከፈረች ምናምን ተብሎብኛል እና እውነት ለመናገር ማለት ተዋሽቶ አይደለም። አዎ ቁርአን ቀርቻለሁ፣ ውሸት አይደለም። ቁርአን ቀርቻለሁ ግን በሆነ በቃ ወደዛ ሄጄ ነበር እና አሁን ደግሞ ወደ አላህ መመለስ ፈልጌ ነው። በቃ ማለት ምን ነገር አላውቅም። የሆነ ልቤ በጣም የሆነ አብሽሪ 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 ቀጥይ አብሽሪ። እሺ ቀጥይ ሲብሮና እዛ በጣም ብዙ ጊዜ እንትን ብያለሁ ምናምን ቆይቻለሁ። ተምሬያለሁ ያኔ በሁለትም በሶስትም ተምሬያለሁኝ። ግን እኔ ዋነኛ ማለት በዚሁ አጋጣሚ ለብዙዎቹም ትምህርት እንዲሆን ምናልባት ለምን እንደሄድኩ ያኔ መናገር አለብኝ። ዝም ብዬ ልናገር? እሱን አለመናገር መብትሽ ነው፣ ያ የግል ህይወትሽ ስለሆነ። ግን አምነሽበት ነው የሄድሽው ወይስ አላመንሽበትም የሚለውን ትነግሪያቸዋለሽ ኢንሻላህ። ግን መጀመሪያ ሻሃዳው ስለሚቀድም ሻሃዳው እናስቀድምና ያው ማንነቷን አውቃችኋል። ቁርአን የቀረችው ከዚህ በፊት ሙስሊም ነበረች፣ ቁርአን ቀርታለች፣ 4 ጊዜ አክትማለች። ኦፍኮርስ ግን ያለ ፍላጎቷ በተለያዩ ግል ጉዳዮች ምክንያት ወደዛ የገባቸው። ያንን መናገር ግዴታዋ ላይሆን ይችላል። ግን ታስታውሳላችሁ እፎይ ቤት ገብታ ምን ስታደርግ ነበረ? ቁርአን የቀራቸዋ ምናምን እየተባለ ብዙ ደስታቸውን ስታዩ ነበረ። ደስታ ቁርአን የቀራች ሙስሊም እንዲሆነ ምናምን። ግን እሷ አላመነችበትም ነበረ ማለት ነው። ተግባባን? ስለዚህ ዛሬ ግን ደግሞ ወደ አላህ መመለስ ፈልጋ ትምህርቶችንም እየሰማች ነገሮችንም እያየች አላህ ሱብሓነሁ ወተዓላ ወደ እሱ እንዳስጠጋትና በቃ የእሱ ረሕመት እንደሚበልጥ እዝነቱ እንደሚበልጥ አይታ ወደ እሱ መመለስ እንደፈለገች ነው ዛሬ የነገረችኝ። እና ስለዚህ ወደ ሸሃዳው ቀጥታ እንገባለን ኢንሻአላህ። ከዛ በኋላ የፈለግሽው አርግልኝና ማለት ነው። አንድ ነገር ላስቸግረ ማለት እዛ በጣም እዚህ ያኔ ከስራ አለ ኮመንት ላይ አይቼዋለሁ። ሰው የሚል አካውንት ነው እዚህ ጋር ያው ሰው የሚል አካውንት ከቻልክ ከይቅርታ ጋር አስገባልኝ። ምክንያቱም እኔ በጣም ብዙ መናገር የምፈልገው ነገር አለ፣ ግን ትንሽ የሆነ ደንተን ብዬ ነው እና ኮመንት ላይ እየጻፈ ነው አስገባው ከቻልክ እሱ ማለት ነው። በጣም ብዙ ጊዜ ወላሂ እናንተ እዚህ ጋር ሚዲያ ላይ ስለምትታወቁ በጣም ስለምትለፉ ነው እና በጣም ያኔ ሚዲያ ላይ ያልወጡ በጣም የሚታገሉ ለእህቶቻቸው በጣም የሚለፉ ጀግና ወንድሞችን በውስጥ አሉ እና እንደ ወንድም እየተቆጣ አንድ ቀን ራሱን ለምን ሄድሽ ብሎ ሳይሳደብ ምን ሳይል በቃ ያለ ጥረት ነበረ በውስጥ እያመከረኝ በጣም ብዙ ነገር እያደረገልኝ ነበር እና ከይቅርታ ጋር አስገባልኝ ማለት ነው። አስገባለሁ። ማሻላ እንዴ ያወኩት ማሻላ ባለፈው እንትን የተነየተ ልጅ ነው እንኳ በቃ አንተ በትክክልም የሚገባህ ነህ ማለት ነው። ማሻላ ፎሎ አድርጉት ወንድሞች ኢንሻላህ። አሁን ሰው ካለ ማውራት ይችላል፣ ግን አሁን ወደ ሻሃዳው እንሂድና ከዛ በኋላ እንቀጥላለን። እሺ ኢንሻአላህ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። ቆይ አንድ ጊዜ ያንተን እንጠብቅና መጀመሪያ ወደ ሻሃዳው እንሂድና ከዛ በኋላ ታወራለህ ኢንሻአላህ። እሺ ቀጥይ። እሺ ኢንሻአላህ። ወደ እስልምና ለመምጣት ያው ያስገደደሽ ሰው የለም አይደለ? በገዛ ፈቃደሽ ነው አይደለ የመጣሽው? አዎ ያኔ ለምን እንደወጣሁ ምናልባት ለሌሎች የሚማርም ከሆነ ዋና ነገር ባልናገርም ችግር የለውም። ማወቅ የሚፈልጉም ከሆነ እናገራለሁ፣ ችግር የለውም። ለብዙዎቹ እሺ ኢንሻአላህ ኸይር ታወሪያለሽ። መጀመሪያ ወደ ሻሃዳ እንሂድና ከዛ በኋላ ያለው ነገር እንቀጥላለን ማለት ነው።
ምንድነው የምናደርገው? አሁን እኔ የምለውን ከኔ ጋር ትከታያለሽ ኢንሻአላህ። ከዛ በኋላ ያው ያስገድደሽ እንደሌለ ምናምን ካወቅሽ እንግዲህ ወደ ዋናው ፖይንት እንሄዳለን። አሽሀዱ ይቅርታ ግን ራሱን የለፋበት ራሱን ቢያስይዘኝ ደስ ይለኛል። ይቅርታ ደስ ይለኛል። ያስይዘሽ አሲዝሮ አሲዛት እኔ ያለስ አንተ አረባ ተው ተው ኧረ በፍጹም አሽ እሱ ያስይዝሽ ራሙ ለምን ቀጥል ነው አብሽር خيرش በቃ አሽሀዱ በይሲ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله الله بكر በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢይ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እንኳን አላህ ወደ ተፈጠርሽበት ሃይማኖት በድጋሚ አላህ መለሰሽ። አላህ ጽናቱን ይስጥሽ እስከ መጨረሻው። የተናገርኩበት ምክንያት ይሄንን እንደዚህ በአደባባይ በውስጥ ማድረግ እችል ነበረ፣ ግን በአደባባይ እንዲሆን ያደረኩበት ምክንያት ያው ጮቤ መርገጣቸው ብዙም እንትን እንደማያስብል ላሳያቸው ፈልጌ ነው። ምክንያቱም ያለ ፍላጎቷ ነው ሄደችው። ግን አሁንም ቢሆን እህታችን ረህመት ጽናቱን አላህ ይስጥሽ፣ በርቺ፣ ትምህርትን ተማሪ፣ አብረሽ ከሙስሊም እህቶችሽ ጋር ብቻ ሌላ ሰው ጋር ሳትሄጂ ጠንክረሽ የመጀመሪያ ማንነትሽን ለመመለስ በደንብ ጥረት ማድረግ ይኖርብሻል። እኛ ከጎንሽ ነን። አብሽሪሽ ያለው ነገር እና ብዙ ማውራት ያው ለፖለቲካ ስለሚያመች ረጅም ነገር አናወራም። ኢንሻአላህ ብቻ እሱ ማውራት የፈለገውን አንድ ጊዜ ያወራና በቃ ይበቃናል። እሺ፣ ለፖለቲካ ምቹ መሆን የለበትም። እሺ፣ እንደዛ እናደርጋለን። ቀጥሉ። እሺ፣ አንድ ጊዜ ቀጥል ሰው። አልሐምዱሊላህ ረቢል ዓለሚን። በመጀመሪያ ደስ ብሎኛል እህቴ እና ይብሩ አንተንም አመሰግናለሁ። እኔ ብዙ ማውራት አልወድም ማለት እንደዚህ ገስት ላይ ብዙ ማውራት አልወድም። ግን እኔ ምንድነው መልእክቴ አንዳንድ እሷን ሰበብ አድርጌ ነው ምክንያት አድርጌ ነው የምነግራችሁ። እኛ ሁሉም ሰው አዋቂ አይደለም፣ ሁሉም እውቀት ደግሞ ሙሉ አይደለም። ሁሉም የየራሱ የሚያስፈልገው ነገር አለ፣ ሁሉም ሰው የሚያውቀው ነገር አለ። እና አንዳንድ ሰው ጥያቄ ያለው ጥያቄ ኖሮት ገስት ላይ ገብቶ ማውራት የማይወድ ሰው፣ ጥያቄው እንዴት አድርጎ መጠየቅ ያለበት ቦታ የማያውቅ ሰው አለ። ሳያውቅ ሊሳሳት ይችላል። አንድ ሰው ሳያውቅ ተሳሳተ ተብለን እኛ ዱላ አንሁን፣ በቃ አንምታው፣ ሰው አንክፋ። የሆነ ስህተት ሊያጠፋ ይችላል ሰው። ያ ስህተት አጠፋ ማለት ግን ያ ሰው ሁሌ እንደዚህ አይነት ስህተተኛ ሰው ነው ማለት አይደለም። አውቆም ይሁን ሳያውቅ ወይ በስሜት ተነሳስቶ ሊያጠፋ ይችላል። ያ ነገር ታግሰን አይተን ምንድነው ችግር፣ ምንድነው የምትፈልገው፣ ምንድነው የሚጎደለህ ብለን ማየት ብንችል፣ አንዳንድ እህት ወንድሞች እኔ የምቃወመው ነገር ይሄ ነው። ከኛ በኩል ያለ ነገር ስህተት ማለት ነው። እና ሰዎች የሆነ ነገር ተሰምተዋቸው ወይ የሆነ ነገር አውቆት፣ እስልምና አሁን ብዙ ሰፊ ነው። ሳያውቁት የሆነ ስህተት ይሰራሉ። ያ የሰሩት ስህተት አቀሳስረን እኛ መጥፎ ነገር ውስጥ መክተት ሳይሆን ያለብን ያንን ነገር እንዴት ነው ማሳየት ያለብን፣ እስልምና ያለው ብርሃን እንዴት ነው ማሳየት ያለብን የሚለው ነገር ላይ ብንሰራ፣ ከስር ያለን እኛ በተለይ ኮሜንት ምንጽፍ ወንድሞቻችን እዚህ ስለፉ ሌላ ቤት እየከፈትን ማይሆን ነገር የምናደርግ እህት ወንድሞች ማስጠንቀቂያ እኔ ለእናንተ
በቃ ማለት እዚህ እነሱ ጊዜያቸው ሰጥተው እንደዚህ እየለፉ ያያችሁ እንደናንተም ህይወት አላቸው። የምሬ ነው። እንደኛም ህይወት አላቸው እነዚህ ልጆች። የእነሱ ስራ እንደነሱ መሆን ባችሉ እንኳን የእነሱን ስራ አግዙ። ምንድነው የምታግዟቸው? ጊዜ በመስጠት በቃ እናንተ ባለማጥፋት ቢያንስ ከቻላችሁ እኔን ጨምሮ ባለማጥፋት እኛ በቃ እነሱ እዚህ የሚገነቡትን ነገር ባለማፍረስ ይሄ ነው የምተባበራችሁ። ከቻላችሁ አስተምሩ፣ ችግር የለም። ግን ካልቻላችሁ ግን ዝም ማለት በቃ የማታውቁት ነገር ውስጥ የማታውቁን ቤት እየገባችሁ የማታውቁት ነገር አታውሩ። አንድ ሀዲስ የማታውቁት ሀዲስ ወጥቶ እያያችሁ ፖዞኑ ነው። ልጆች ታብታብ ኮፕሊንክ እናድርጉላችንም። ጀዛኩሙላህ ኸይር። እንዳይቆራረጥ ሀይ ቢቀጥል ኦርቶዶክስ ነህ? አሁን አይደለሁም። ኦልሬዲ ፕሮቴስታንት ነህ? አይደለሁም። ምንድን ነህ? እኔ በአንድ ፈጣሪ የማምን ነኝ። እኔ ቁርአን ባይ ደረጃ ስትሄድ ብዙ ነገሮች ይጣረሳሉ፣ ብዙ ነገሮች ይምታታሉ እና በምን ተቋርጦ ነበር? በተረት ተረት ነበር የምንኖረው ድሮ እና አሁን መጽሐፍ መግለጽ ስትጀምር ደግሞ በልምድ ያው በመጣ ነገር አብረ እየተቀበለች ስትሄድ ነበር እና አሁን መጽሐፍ ማንበብ ስጀምር ስማረው የነበረው ሲነገረኝ የነበረው ተረት ተረት በሙሉ ስህተት መሆኑን የተረዳው ሰው ነኝ። እግዚአብሔር የገለጠልኝ ሰው ነኝ ማለት ነው እና በመጽሐፍ ቅዱስ መሰረት ነው። የስ በቃ ሌላ ነገር የለም። እሺ ቀጥል። እና በብዙ ነገሮች ከእግዚአብሔር ጋር የተለወጥኩ ሰው ነኝ። ምንም አሁን ሃይማኖት ምናምን በምትለው መንገድ ባልሄድም በቃ አንድ ፈጣሪ እንዳለ አምናለሁ። በቃ በዛ በፈጣሪ ማመን ብቻ ነው እያደረኩ የለው። መጽሐፉን ከታች ጀምሬ እስከ ላይ ባነበው ምንም ተረት ሆነብህ፣ ድብልቅልቅ ያለ። አዎ እንዴ ባይዘወይኔ አባቴ ቄስ ነው። ቄስ ነኝ። መርጌታ ምስጋናው በእውቀቱ ይባላል። ቄስ ነን። አስተዳደጋችን በቤተ ክርስቲያን በጣም በቅርብ ነው። ግን ምን ታደርገዋለህ? ወደኋላ ስትሄድ ስታየው ደግሞ ነገሮች በጣም የሚገርሙ የሚያጸጽት ነገር ነው እና በዛ ላይ ያለ ባይዘወይ ኦፓልን በጣም ትመቸኛለች። ብዙ ጊዜ አያት አለው እንዲሁ አግኝቻት አላውቅም። ግን የምትለው ነገር በጣም በእውነት እሷንም በመስማት ሌሎችንም በመስማት መጽሐፍ ቅዱስን በደንብ ስትሄድ ሳይ ነገሮች ግራ የሚያጋቡ ነገር ናቸው እና ከዛ አንጻር ነው ማለት ነው። በዛ ሳይድ ነው ያለሁትኝ። ኦፓል እሳት ነች። ብታዳምጣት ትጠቅማለች። ብዙ ነገር የሚጠቅም ነገር ትሰጥሃለች። በነገርህ ላይ አንድ ሰው የክርስትናን ትክክለኛ ማንነት ለማወቅ መጽሐፍ ቅዱስ በቂ ነው ብዬ ነው እማምነው። ክርስትና እኔ ክርስቲያን ነኝ ብሎ መጽሐፍ ቅዱስ መመሪያ አድርጎ የሚመራ ህዝብ ግን የሚያሳዝነኝ ነገር መጽሐፍ ቅዱስ እንደሚለው አይደለም የሚኖረው። አንደኛ ነገር መጽሐፍ ቅዱስ ኢየሱስ ክርስቶስ እንደተገበረውና እንዳለው አይደለም የተጻፈው ደግሞ ህዝቡ ሲተገብረውና ሲከተለው ደግሞ አታይም። የሚያሳዝን ነገር ገብቶሃል አባባሌ? ከባድ ልዩነት ነው እና እኔ ደስ የሚለኝ ነገር ወጣቶች አንብበው በማንበብ ተረድተው ደግሞ የራሳቸውን ውሳኔ ወስነው የራሳቸው ህይወት በራሳቸው መመሪያ ህግ ውስጥ አስገብተው ህይወታቸውን ሲመሩ ሳይ እኔ በጣም ነው ደስ የሚለኝ። በቃ ደስ ይለኛል፣ እረካለሁ። ራሱ ለዘመኑ የሚመጡ ወጣቶች ናቸው ብዬ ነው ደስ የሚለኝ። ባይዘው ምን መሰለህ፣ አሁን ሰዎች በብዙ እየተለወጡ ነው ማለት አሁን ይህ ቲክቶክ ፕላትፎርሙም ዩቲዩብ ላይም በሚያዳምጡት እኔ ባይዘው የመጀመሪያው ኡስታዝ አቡ ሀይደር የ51 ደቂቃ ዩቲዩብ ባለች አሁን
አቡ ሀይደር ብለህ ብትገባ አንድ 51 ደቂቃ አለች ስለ ክርስቶስ እውነት ክርስቶስ ማን ነው ምትላለች እና ያቺን 51 ደቂቃ ነው የመጀመሪያ ቀን ያዳመጥኳትኝ በመጽሐፍ ቅዱስ በባይብልም በቁርአንም እያደረገ ስለ ኢየሱስ ክርስቶስ በጣም ከፍተኛ የሆነ ትምህርት ያስተምር ነበር እና እያንዳንዱን ነገር አምላክ የማይሆንበትን መንገድ እና እኔ እሱ ከሚይዛቸው የእሱ የሚጠቅሳቸውን ጥቅሶች በወረቀት እየጻፍኩ ባይብል እየገለጥኩኝ እውነት ነው አይደለም የሚለውን ማስተያየት ነው ያስኩት የመጀመሪያ ማለት ነው። ከዛ ሳይ እሱ የሚለው ከባይብሉ ጋር ዘሴም ነው፣ ከዚህ ጋር እኛ የምንማረው ስህተት ነው። ያን የመጀመሪያ የጥያቄ መነሻ ነው የሆነው። ከዛ በኋላ ግን ወደዚህኛው ፕላትፎርም ስገባ ብዙ የውይይቶች አሉ። እነ ወሂድ ኡስታዝ ወሂድ የሚባል ልጅ አለ፣ እነሱም የሚያወሩት አለ። እኔ ባይብሌን ሁሌም ደግሞ እኔ ጥቅስ እጽፋለሁ፣ ጥቅሶችን ይይዛለሁ፣ ጥቅሶችን ቼክ ነው ማድረግ ከሚናገሩት ጋር እና በብዙ ስትሄድ በቃ በብዙ በተሳሳተ መንገድ ስንመራ እንደነበር ትረዳለህ። እና አሁን ቅድም ካቋረጥኩ ላይ ስነሳ አሁን ያለው ወጣት የማንበብ እንደገና የመድፈር አሁን እኔ በባነንኩበት ሰዓት ደፍሬ እንዲህ የመናገር አቅሙ አልነበረኝም። ቢኮዝ ባህል አለ፣ ቤተሰብ አለ፣ ወንድሜ ምን ይለኛል የሚለው አለ፣ እህቴ ምን ይለኛል የምትለው አለ፣ ፋዘር ቢሰማ የምትለው አለ። አሁን ያው ሁሉ ግን ማንም ምንም አይደለም በሚለው ትሄድና እያንዳንዱ ነገር ወደ እውነት እንዲሄድ ለመናገር ትሞክራለህ። እና አሁን የማያቸው ቲክቶክ ላይ ዩቲዩብ ላይም ብዙ ሰዎች እየወጡ ነው። ብዙ ሰዎች ባይብሉን አንበው በቃ ፎልስ እንደሆነ ትክክለኛ በእግዚአብሔር በመንፈስ የተጻፈ ነው ወይ የሚለው በጣም የሚያጠራጥር ሐዋርያቱ ከሚለው ኢየሱስ ከሚለው ጋር የሚጣረስ እንዲህ አይነት ነገሮች ድብልቅልቅ ብለው ቁጭ ብለዋል። እና ከዚህ አንጻር ስታየው አሁንም ብዙ ወጣቶች ወደ እውነቱ እየመጡ ነው ብዬ ገምታለሁ። ልክ ነህ። የሚያሳዝነው ነገር አሁን 2 ቀንና ትናንትና ከሳምንት በፊት እንዳጋጠመው ኢትዮጵያ ውስጥ ትውልዱን በስሜት እንደሚነዳ አይተኸዋል። እግዚአብሔር የሚባል አምላክ በጽድ ስርም በአስፋልትም እየተነጠፈ ራሱን የሚገልጥ አምላክ ነው ብለው ትውልዱን ሲያጀዝቡት፣ ትውልድ ደግሞ እንደዚህ አይነት ተረትና ትርክት አሜን እያለ እንደሚቀበል አይተሃል አይደል? ከዚህ የተለየ ማንነት የለውም ትውልድ። በጣም የሚያሳዝነው ነገር ለምን ሲባል ደግሞ መጽሐፍ ቅዱስን ስለማያነብ ነው። ቢያንስ እንኳን መጽሐፍ ቅዱስ ቢያነብ ኑሮ ገብተዋል መለስ ብለው ወደ ብሉይ ኪዳን የእግዚአብሔር ማንነት ምናልባት ትንሽ የተሻለ ማንነት ስላለው በብሉይ ኪዳን እዛ ጋር ያገኘው ነበር፣ ያውቀው ነበር፣ ኃያልነቱን ታላቅነቱን ይረዳ ነበረ። ትውልድ ግን በፊልም የሚያየውን ነገር ፈረስ እያጋለበ ገብርኤል የሚባል አካል ይመጣል፣ በቃ በሰይፍ ይቀረድዳል ምናምን የሚባለው ተረትና ትርክት አይምሮ ውስጥ ታጭቁ እንደዚህ አይነት የወረደ አመለካከት ውስጥ ነው ያለው ትውልዱ ማለት ነው። እኔ በጣም አዝናለሁ። የሚያሰጋኝ ነገር ደግሞ ምንድን ነው? አሁን ብዙ ጥያቄ አለ። የሚገርምህ ነገር መጠየቁ ግን ምንድን ነው መሰለ ትውልዱ እኔ ከሃይማኖት ከሚወጣ የሆነ ሃይማኖት ውስጥ ቢቀመጥ መልካም ነው ብዬ ነው የማስበው። ገብቶሃል አባባሌ? ኢትዮጵያኖች በጣም አስሮ የያዘን ነገር ህግ አይደለም፣ ህሊናችንንም አይደለም፣ እውቀታችንንም አይደለም፣ ሃይማኖት ነው አስሮ የያዘን እንጂ እኛ ብንለቀቅ እምነት አልባ ሃይማኖት አልባ ብንሆን ካላነበብን በጣም ከባድ ነው። ያ ህዝብ ባለመረዳት ይሄ ከእንደዚህ አይነት አይምሮ ጋር እምነት አልባ ቢሆን ይሄ ህዝብ በጣም ከባድ ነው። እና አሁን ለምሳሌ ኦርቶዶክሳውያን የሚባሉ ሰዎች ትውልድ እምነት አልባ የሆነ ስለሆነ መጽሐፍ ቅዱስ እንዲያነባ አድርጉት፣ ትንሽ መለስ ማለት አለበት፣ እውቀት ያስፈልገዋል፣ መረዳት ያስፈልጋል ብለን ስንል እነሱ የያዙት ምንድን ነው? ክርክር ነው፣ ምቀኝነትን ነው፣ መሳደብ፣ መጥላላትን ነው። ከሌላ ሃይማኖት ውስጥ ገብቶ እነንትና ጋር ከሚበዛ የእነንትናን ቁጥር ከሚጨምር እምነት አልባ ቢሆን ይሻላል የሚል እንትን ምርጫ አስቀምጠው ትውልድ እምነት አልባ እየሆነ ነው እንዳየኸው ማለት ነው። አንዳንድ ሰዎች በእውቀት ነው የሚወድቁበትን ያውቃሉ። አንዳንድ ሰው ደግሞ እምነት አልባነት እንደ ዘመናዊነት አድርጎ ሃይማኖት የለኝም ማለት የብልጥነት መለኪያ አድርገው እየተከተሉ ነው ወጣቶች። እኔ ይሄ ያሰጋኛል። የሚገርም ነገር በእውቀት ከሆነ አሪፍ ነው፣ የሚወድቅበትን የሚተኛበትን ስለሚያውቅ ማለት ነው። ያለ እውቀት ደግሞ ከሃይማኖት የሚሸሽ ትውልድ ስላለ መጠንቀቅ አለባቸው። ይሄ ደግሞ በእውቀት ነው የምትመልሰው። ሊያነብ ይገባል፣ ማንበብ አለበት። ገብቶሃል? ሃይማኖት ያስፈልጋል። ሃይማኖት ያስርሃል፣ ያስተምርሃል፣ ይገስጽሃል።
ቢያንስ ስነ ምግባር ስነ ስርዓትን ነው የሚያስተምር ሃይማኖት። ገብተዋል አባባሌ? የሃይማኖትን እውነተኝነት የሚባለው ነገር ሌላ ነገር ነው። እዛ ውስጥ ራስህ ፈትሸህ እንትን የምታደርገው ነገር ነው። በአጠቃላይ ግን ሃይማኖት ያስፈልጋል። በቃ አስተዳደግን ያስተምርሃል። አበላል፣ አመጋገብ፣ ስነ ስርዓት የሚባል ነገር ያስተምርሃል። ገብተዋል አባባሌ? እንደዛ መሆን አለበት። ትውልድ እየወጣ ስለሆነ እነሱ ግን ደንታ የላቸውም። አሁንም በተረትና በትርክ ገብርኤል አስፋልት ላይ ተገለጠ፣ ድንግል ማርያም ጽድ ስር መልኳ አየነው አበራች ምናምን። በ21ኛው ክፍለ ዘመን ዓለም በብርሃን እንትን በሆነችበት ዘመን፣ ፕሌን በሰማይ በምትበርበት ዘመን፣ ድሮን ሰማይ ላይ ስዕል እንትን በሚታይበት ዘመን ገብተዋል። ሰማይ ላይ ያለምንም እንትን ጽሁፍ በሚጻፍበት ዘመን ገብርኤል አስፋልት ላይ መልኩ ተገለጠ እያለ ትውልድ ያደነቁራል። ገብተዋል። እኔ አዝናለሁ እና ጥሩ ደረጃ ላይ ነው ያለኸው። ተረት ተረት ነው ያልኩ ቅድም ይሄ ነው ባይዘዌ። አሁን እንኳን በቅርብ ኪዳነ ምሕረት አየች ምናምን ተብሎ እኔ አጋጣሚ ጎንደር ልጅ ነኝ፣ አዲስ አበባ ብኖርም ግን አካባቢውን አውቀዋለሁ። በጣም የውሃ ሀገር ነው ቆላ ድባ የሚባል እና አንድ እስካቫተር አይደለም እንደዛ ቆፍሮ ማለት ነው ትንሽዬ እንኳን በ1 ሜትር እና በ2 ሜትር እንኳን ውሃ የሚፈልቅበት ሀገር ነው አካባቢው ማለት ነው። እና በዚህ ነው እንዳለ ሰው ሲጎርፍ ደግሞ የኛ ህዝብ ሴንሲቲቭ ነው። በተለይ እንደዚህ አይነት ነገር ተገኘ ሲባል በቃ በየቦታው መሄድ ነው። የሆነ ጊዜ አንድ በርሜል ጊዮርጊስ የሚባል ነበር። በቃ እንዲህ ህዝቡ መከራ ሲያይ ምንም ለውጥ የለም። በየቀኑ 3 ሬሳ 4 ሬሳ ነው እየሞተ የሚወጣ ነበር። እግርህን እጅህን ጥፍንግ አድርገው አስረው እዛ ውሃ ይከተዋል። እዚህ በርሜል ከሚባለው ማለት ነው። የሬሳ መኪና ተዘጋጅቶ ቁጭ ብሎ ከዛ ከበርሜል ባህር ዳር ይሄዳል። የሚገርም ሰው እየሞተ በርሜል ጊዮርጊስ ራኪ አንዴ በእናትሽ ራኪ አንዴ በእናትሽ አትረብሽ እስኪ። እኔ አባርሻለሁ። እኔ እኮ እንትን ብዬ ነው ዝም እልሽ። ያውራ እንዲያወራ ስለፈለግኩ ነው። እንትን የምትለው ካለ ማውራት እንችላለን ከልጅቱም ጋር። እኔ በደንብ ግድ የለም ዝም ብላ ነው ጨብሳ ነው። ቀጥል። ግድ የለም መኪና አለ የተዘጋጀ የሬሳ መኪና ቁጭ ብሎ ሬሳ የሚጠብቅ አንድ ሬሳ 30 ሺህ ብር እስከ 35 ሺህ ብር ነው ለባህር ዳር የሚያደርሰው። በምንድን ነው የሚሞተው ያ ሰው? ታስረ ነው የምትገባ። ስትገባ የደከመው ሰው የደከመው ጸበል ሊጠመቅ ሄደው አስረው ያስገቡታልኝ። ትንፋሽ የለም። በምን ትተነፍሳለህ? እንኳን ታስረ ቀርቶ ጤነኛውም ሰው እንኳን ራስክን መከላከል በማትችልበት ሁኔታ እንዴት ብለህ ነው? ውሃ እኮ ነው የምትገባበት። ጸበል ነው ጸበል ተብሎ እና በእንደዚህ አይነት ተረት ተረት ነው። እኔ እውነት ነው የምልህ፣ እኔ እግዚአብሔርን ነው የምልህ። አንድም ውሸት አላወራም። አሁን ከማወራ ነገር እኔ እዛ ቦታ ባይዘዌ ስራዬም ሾፌር ነኝ እኔ እና በኮንትራትም እንሄዳለን ኖርማልም እንሄዳለን እና እናየዋለን የሚሆነውን ነገር በሙሉ ማለት ነው። በቃ በቀን 3 ሰው 4 ሰው በቃ የለም እና እንዲህ አይነት ህዝብ እየጎረፈ ባይዘዌ ከውጭም ሁሉ እየሄዱ የሚደርሱ ሰዎች ነበሩ። አሁን ደግሞ በቅርብ ደግሞ ያው እንደምታየው እንደዚህ ነው የተባለ ህዝብ እየጎረፈ ነው ያለው። ያው ለተወሰነ ጊዜ ቢዝነስ ይሰራል። እንደገና ደግሞ ሌላ ቦታ ደግሞ እንደዚህ ያለ ይባልና ደግሞ እንደዛ ይኬዳል እና ይህ 100% ፎልስ ነው። ጠፍንገው ነው እንትን የሚወረውሩት እያልክ ነው አስረቱ። አዎ ከዛ ማተንፈሻ ያጣልና ይሞታል። አዎ እንደዛ ነው። አዝናለሁ። ሰው እንደዛ ነው። ብዙ ሰው እንደዛ ነው። አሁን ጸበል እየተባለ ትውልዱ ኮላሊቱ ፈንድቶ ስንት ትውልድ እንደሚያልቅ የሚገርም ነገር። ታስሮ አይገባም የሚል ካለ እዚህ የሚያዳምጡም ካሉ ገብቶ እኔን ማውራት ይችላል። ልክ ነህ። እሱ በሚዲያ በቪዲዮ አለ እኮ ይታያል እኮ። ስለዚህ አንድ ሰው ራሱን መከላከል የሚችልበት መንገድ የለውም እና ኦርቶዶክስ ጸረ ሰው ናት እያልክ ነው? ያው 100% በለው እንጂ እንግዲህ እንጻፈው እንደዛ ብለን ቀጥል። እስኪ ቀጥል ባቢ። ይቅርታ በመሀላችሁ ገባው ማለት ነው። ወይ እኛ ሰፈር የሄደች ልጅ አለች፣ እዛ ደርሳ የሞተች ልጅ አለች አውቃለሁ። ግን እሱ እንዳለው ይሄ ገብተው ምናምን ታስረው ምናምን ሳይሆን የሆነ ወረርሽኝ ገብቶ ነበር። የዛን ሰዓት ላይ በጣም ብዙ ታሞ ነበረ። እንደ ወረርሽኝ ነው ያሉት እና ወደ ላይ እና ወደ ታች በጣም ይላቸው ነበረ እና ከዛ ደግሞ ካሉበት ቦታ ደግሞ ወደ ከተማ ለመሄድ በጣም ሩቅ ነው
እና የሆነ እንደ ወረርሽኝ ሆኖ ገብቶባቸው እንደዛ ነው ብዙ ሰው ያለቀው። እኔ በማውቀው እንዴት ወረርሽኝ ይገባል? ጸበል ቦታ ኮሌራ እኮ ነው፣ ሀተት ኮተት ኮሌራ እኮ ነው የያዛቸው። እንደዛ ነው ያሉት። ማለት የእሷን ነገር ሲጠራ ማለት ነው። ገና ወጣት ናት፣ በጣም ወጣት ናት። እና እንደዚህ ጉዞ ምናምን ኖሮ ነው የሄደችው። ከዛ የተወሰነ ጊዜ ተጠምቂ ምናምን ምጣ ብላ ነው የሄደችው። እና መጀመሪያ ስትሄድ ምንም ነገር የለም፣ ግን ከሆነ ታይም በኋላ ወረርሽኝ ምናምን ገባ ምናምን ብሎ ነበረ ወሬውን ያናፈሱት። አላውቅም። ምክንያቱም ይኸውልሽ ይህ የበርሜል ገብርኤል ጊዮርጊሱ እንደነገርኩሽ ኮሬላ ምንድን ነው ኮሬላ ኮሮና ያልያዛቸውን ጠይቂ ጌታን። በቃ ባክቴሪያ የተባለ እንዳለ ወደ ላይ ወደ ታች እያላቸው ማለት ነው። ምክንያቱም ከጸበሉ ከፍ ብለ ሽንት ቤታቸው ነው። ከላይ ሆነው በቃ ይቀዝናሉ፣ ይሸናሉ። ዝናብ መልሶ ወደ ታች ያስገባሉ ወደ ጸበሉ። ከዛ ጸበል ብለው እራሱን ይጠጡታል። ገባ? ቪዲዮን አይተሸዋል? ጸበሉን እንዴት ለመሰለህ የሚሉት እንደዚህ የሆነ በርሜል ጊዮርጊስ ነው የሚሉት እና ከስር ነው ይፈልቃል። በአንድ ሰዓት ልዩነት ነው ወደ ላይ የሚወጣው እና ዙሪያውን እንደዚህ ትታሰር እና በሰንሰለት ከዛ የባሪያ ንግድ ነው እንጂ የሚመስለው እኮ የድህነት ቦታ አይመስልም። እግራቸው እጃቸው እና ፈረሱ ከነ ፈረሱ ነው ምስሉ። ጸበሉ ምስል ራሱ የፈረሱ ምልክት ነው የሚሉት። አረ ፈረሱ ራሱ ሳርፎ በላስንት አመቱ ነው የኔ ፍቅር። ዝም በያቸው እንደ ታሪካቸው አያልቅም በእውነት እንጂ የፈውስ ቦታ ላይ ካለብሽ። ቆይማ ፀጉሬን ቅቤ እየተቀባው ስለሆነ አንገቴ ተጣመመ እኮ እንዴት ያውራ። ቆይ የበሬ ሱስ ጥያቄ ያላችሁ ኦርቶዶክሳውያን ካላችሁ ገብታችሁ መጠየቅ ትችላላችሁ፣ በትህትና ስድብ የሌለው ማለት ነው። ጸበሉ ሲነካሽ ራሱ ወደ ሲኦል ይወስድሻል፣ የሰራሽውን ኃጢአት ያሳይሻል ምናምን ይላል። አልሄድኩበትም ሲወራ ሲጀመር ሴት ነበሩና ነው ጸበሉ ልክ ሲነካሽ ትሰወራለሽ ወደ ሲኦል። ምድር ላይ ሰራሽን ኃጢአት ምናምን ያሳይሻል ጸበሉ። በስሬዲ ነው። ቀጤ ሀኒዬ እኔ መልከዘቡ ቀጤ ፉ ላይ ቀርባ የሆነች አርቲስት እኔ ምድር ላይ እንዳለ የሰሩትን ኃጢአት የጭፈራ ቤት ስገባ የሆነ ነገር ይመጣና እሳት ውስጥ ይፈተኛል። ከዛ ደግሞ ማስብቲ ራሱ ታይሻል። ስሳታቂም እንዴ በደንብ ስታቂሽ እኮ ኩልል ብሎ እኮ ነው የሚታይሽ ኃጢአትሽ። እስኪ ናጭ ሳሁን ፀጉሬን ቅቤ ይድረቅና እኔና ላሳይሽ እንዴት እንደሚታይሽ ኃጢአትሽ። ካኒኖች እድ የምን ስሪድ የምን ሰበንዴ ነው ደግሞ ኃጢአት ለማየት ቀላችሁ አይደልቀም እኮ እንትን ነው። እኔ አንዴ ማለት ነው ይስሞታል ሙሴ እንዴት ነህ? አንድ ትልቅ ኃላፊ አለች፣ መስሪያ ቤቱን ባልጠቅስም የእሷ ሹፌር ነበርኩና አሁን እንትን ቀይሬያለሁ። እሷን ይዣት ሄድኩ ወደዚህ ቦታ ማለት ነው። አሁን እኔ አድርሻት ነው የተመለስኩተኝ። በአንድ ሳምንት ውስጥ መልኳ ኮምፕሊትሊ ተቀይሮ አብሯት ባለቤቷ ሄዶ ነበር እና በቃ ይቼትዮ ለካ በጣም በታች ቅድም እንዳለችው ሸርተቴው በጣም ማዕት አለ እና ይደወልልኛል። በቃ ና ለ2 ሳምንት ነበር ሊጠመቁ የፈለጉ። በቃ ሴትዮቱ በጣም ልውጥውጥ ስትል ና ይለኛል እና ሄድኩ። ተመልሼ ሲሄድ አለቃዬ እኮ ፊት ለፊቴ ናትኝ። ትቻት ሄድኩኝ። አለፍኳት ማለት ፊቷ ተለዋውጦ ጠፍታኛለች። ከዛ እሱን አግኝቼ እንደዚህ ብሎ ስመጣ እሷ ናትኝ። በጣም ደነገጥኩ። በጣም በአንድ ሳምንት ውስጥ አስዩም አሁን ምንድን ነው የሚሆነው? ለካ 5 እና 6 ሊትር ቁጭ ብላ ስትጠጣ ነው የምትውል። ያን እንግዲህ እንትን ያለበት የተቀላቀለው እንትን አንድ በኖርማልም እንኳን ንጹህ ውሃ እንኳን 5 ሊትር በአንድ ቀን ውስጥ መጠጣት አትችልም። አንተ ቁጭ ብለህ ምግብ ሳትበላ 5 ሊትር። በቃ ፀጉሯ ተወው፣ ምን ፊቷ ምን እንደሚመስል ልትፈወስ ሲዳ አንድ የሆነ አመድ ሆነን ጸበሉንም ሳንጨርስ የተመለስንበት ወቅት አለ።
እና እንደዛ ሸርተቴ እየወረደ ማለት ነው። በቃ ልትድን ስትል እንዲህ ነው የሚያደርግ ይለዋል። እስክትሞት በቃ ልትድን ነው አየሽ፣ በሸርተቴ ሲወጣ ይላል። ውስጥህ እኮ ኢንሱሊንህ በል ቫይታሚን ውስጥህ ያለ ነገር ኢነርጂህን ሉዝ እያደረግ ጠውለግ ብለው ማለት ነው። ሰዎችን ብታያቸው ኔፍሌም በቃ የሆነ የሆረር ሙቪ ነገር ነው የሚመስሉት ማለት ነው። ኢነርጂያቸው ከውስጣቸው እያለቀ ከዛ መንፈሱ እየተዳከመ ነው፣ እየዳንክን ሄደዋል። ቆዳቸው እየተለወጠ ኢማጂን፣ ቆዳ ኖርማል የቆዳ ከለር አለ አይደለ? ጥቁርም ሆን ጸይምም ሆን ቀይ ይሁን ቆዳቸው ወደ ግሪ እየተቀየረ ነው። ገባ አይደለ? ውስጣቸው ያለው ኢነርጂ እንዳለ በቃ የደም ሴሎቻቸው ሁላ እስከሚመነምኑ ድረስ ነው ሲያስመልሱ ሲቀመጡ ወደ ላይ ሲላቸው እሱ እንዳለ ደግሞ ሙሴ እንዳለ ይሄ 5 ሊትር ጸበል የተጣራ አይደለም። ገባ? ማአት ባክቴሪያ ውስጡ አለው። የሚገርሙ ነገር እኮ ቄሶቹ አይሄዱም፣ እዛ እኮ ሊታከሙ አይሄዱም። የትኛው ቄስ ነው ታሞ ጸበል የገባ? እስኪ አንተ በታሪክ አምጣልኝ። ሙሴ የሞት እውነቴን እኮ ነው የምናገርህ። ትክክል ነሽ። እና ይሄ ግብረ ሰዶም መጣ ደግሞ እንደው እዚህም መጣ እዚህም ትመጣለህ። ተሰቃየ እኮ ይሄ ልጅ። እኔ በእውነት ያሳዝነኛል። ይሄ አይስዌር የሚባል ልጅ በቃ እኔ ያለሁበት አለ ያፈቅረኛል። የሚገርምህ ግን እኔ ግብረ ሰዶም ስለሆን አልፈልገውም። እና ሙሴ ምን እያልክ ነው አሁን? ምን ይሆን ወጣቱ? እስኪ ምን ያድርግ? እንደው የምታስተላልፈው መልዕክት ለወጣቱ? ያንብ መጽሐፍ ቅዱስ ያንብብ ነው። እኔ ኦሎይስ በቃ እንዲያነብ ነው በምገባበት ቦታም ሁሉ። እኔ አሁን የምልህ በጣም ቲክቶክ ላይ ብዙ ጊዜ ነበርኩኝ። ዲቤትም ስትገባ ምንም ስትገባ ማንም መልስ ስለሌለው አውቶማቲካሊ ያስወጡሃል። አሁን ከስራ አንጻር ምናምን ያው ብዙ አልገባም ቢዚ ስለሆንኩኝ እንጂ እታወቃለሁ፣ ብዛት ሰው ያገኛል። ግን አሁን እንደተወሰነ 7-8 ወር ሆናን አውቶፍ ነኝ በቃ። ግን እኔ ሁሌም የምመክር ምንድን ነው፣ ሁሌም የምመክር መጽሐፍ ቅዱስ እንዲያነብ ነው ሰው። ያኔ እውነቱ ግልጽ ብሎ ይወጣል። አንደኛ ለአእምሯችን ለህሊና ያለው ሰው ገለልተኛ ሆኖ መጽሐፍ ምን ይላል፣ መምህሮች ምን ይላሉ የሚለውን ማየት ነው። መንፈስ ቅዱስ ግን እኔ ጋር የሚሰራ አይመስልህም? አሁን እኔ የነቁ ወጣቶች በንግግራቸው ነው የማውቀው። አንተ ግን ቀድሜ ነው ውስጤ የነገረኝ ትልቅ ሰው ነህ ብዬ ምናምን። በእውነት ከዚህ በፊት አታውቀኝም? ምናልባት ቲክቶክ ላይ ኖ ሰምቼ አላውቅም። ግን መንፈስ የነገረኝና ትልቅ ሰው ነህ ምናምን ብዬ ሰላም ስትል ምናምን ምክንያቱ አውቀዋለሁ። እነዛ ሲገቡ እንደምታውቀው ነው ገብቶ አንተ የሸርምጣ ልጅ ብሎ ነው የሚጀምረው። ገብቷል። ረጋ ብለህ ስትጀምር ደግሞ እሱም ሊሆን ይችላል መንፈሴ ትናለን። ግን በጣም በእውነት ነው የምልህ ቆይቻለሁ ከማዳምጣት። ግን በቃ ሺዝ ቨሪ በጣም አክቲቭ ናት። በጣም እኛም ይሄን ነው የምንፈልገው። በነገር ላይ አንዳንድ ሰዎች ፍላጎታችን ጥላቻ ይመስልባቸዋል እና አንዳንዴ ምንድን ነው የሚመስል መሰለህ፣ በልጅነቱ ያልቀጣኸው ልጅ አድጎ አንተን ይመታሃል ነው የሚባለው አይደለ? ከናባባሉ እኛ ችግራችን ካላቸው አይዲዮሎጂ ከያዙት ሀሳብ ጋር ነው። የያዙት ሀሳብ ገዳይ ነው። የሚገለው ደግሞ እነሱን ብቻ አይደለም እኛንም ነው። ምራቅዬ የኔ ህይወት እንዴት አደርሽልኝ? ገባህ ምልህ እና ይሄ ልክ አይደለም፣ ያ እንዲህ ነው፣ ይሄን እንዲህ ነው የምንለው ሀሳብ እኛ ከእነሱ ምንም እንወስደው ነገር የለም፣ የሚሰጠው ነገር የለም። አንተም አይተሃቸዋል። ጭራሽ ወደ አመለጥክበት ሰንሰለት ወደዛ ወደ ማነቆ ሊቀረቅሩ ይፈልጋሉ እየጎተቱ። ልክ እብድ እንደሆንክ፣ ጤነኛ እንዳልሆንክ፣ በሽተኛ እንደሆንክ፣ ተልእኮ እንዳለ አድርገው ፍርሃት እንዲሰማህና ሀሳብህ አደገኛ እናንተን እንደሚጎዳህ አድርገው ሊወስዱ ይፈልጋሉ። ልክ ለምሳሌ ራቁታቸውን የሚሄዱ ሰዎች ሀገር ብሄድ ዘንጠህ ብትሄድ አንተ ነህ እብድ የምትባለው። የስ ኦፍ ኮርስ እነዚህ ሰዎች ልክ እንደዛ ናቸው። ከዛ ከልምምዳቸው ውስጥ ከእሑድ እስከ እሑድ ከሚያራምዱት ልምምድ፣ መጥፎ ልምምድ፣ ድንቁርና መውጣት አይፈልጉም። ከዛ ልክ አንተ ስትናገርና ይሄኛው ነገር እንዲመስላቸው አይሰሙም። እኔ አሁን እነሱ ቴንኪዩ እንዲሉኝ አይደለም በሰዓቱ የምወረው፣ አሁን ለውጡን እያየሁት ነው። ተስፋ ቆርጠናል የሚሉ ሰዎቹ ላይ እያየሁ ነበር። የሆነ ወቅት ላይ ንጽጽር የሚሰሩ ሰዎች አሁን ላይ ተስፋ ቆርጠናል፣ በቃ ስንበሳጭ ስንናደድ ነው ሀሳብ የምንሰጠው አስቴት የምንሰጠው። አብዛኛዎቹ አስተምሯችን ልክ አይደለም። ሲጀመር ሙስሊም ነው፣ ሙስሊም ቤት ነው የሚውለው፣ ተላላኪ ነው፣ ተሳዳቢ ነው። ይሄ መልስ እኔ የተባልኩትን ነው እየደገምሽልኝ ያለ ባይዘው
እኔ ፕሌስ የገባውበት በሙሉ እንዲህ አይነት ጥያቄዎችን ስጠይቂ ሙስሊም ነው የሚሉኝ። አካውንት ቀይሮ ነው ሙስሊም ነው ፕሮፋይሉን እየቀየረ ነው የሚሉኝ። የሚቀርብሽ ይሄ መልስ አይሆንም። እያንዳንዱ እንቅልፋተው ቀንና ሌሊት እስልምናን ያጠቁ መስሏቸው የክርስትናን መስፈርትን ያጠበቁ። ስለዚህ እያንዳንዱ ክርስቲያን ከእስልምና የተሻለ እምነት እንዲኖረው እና ካላህ የተሻለ አምላክ እንዲኖረው ነው የሚፈልገው። ለምን እንደዛ ነው የሚሏቸው? ያስቀኑ መስሏቸው ያመጡት መስፈርት ክርስትናቸውን የሚጋርድ መልስ እንዳይኖረው ከምንም በላይ የስላሴን አስተምሮ ስላሴ ትትረመም ብሎ ያስተማረ ሰው ገባ። ስላሴ ሚስጥር ናቸው አይመረመሩም ብሎ ያስተማረን ክርስቲያን መታህ እኛ ከሙስሊሞች እንሻላለን ብትል አዳምጥ። አልመለስክለት ነው ጥያቄው እና ችግር ውስጥ ገብተዋል። ወጣቱ ደግሞ ይጠይቃል፣ መዳን ይፈልጋል፣ ማመን ይፈልጋል። ግን እውነት ላይ የተመሰረተ እውነተኛ ሃይማኖትና እውነተኛ አምላክ ብለህ ከተናገርክ በኋላ እውነት የሚባለው ነገር መልስ ያለው መጠየቅ የሚችል የማይደበቅ የማታፍርበት ከሆነ ለሚነሱት ለእነዚህ ለእያንዳንዱ ጥያቄዎች ክርስቲያኖች መልስ መስጠት አለባቸው። ለስራቸው እስልምና ሲሰደብ ሜንሽን እያደረገ የሚስቅ ሰው በሙሉ ክርስቲያን እስከሆነ ድረስ ክርስትና እውነት መሆኑን ወይኔ የኔ ልጆች እኮ አይጮሁ በእውነት አለው እያየሁ ነው። ሚዩት አላደረግኩም። ተቀጥሎ ማሬ ምንም ሊያስወሩኝ አልቻሉም። ድምፅ ይረብሻችኋል። ሚዩት አድረግ። እኔ ያለው እያየሁት ነው። ስልኬን እጄ ላይ ነው ያለው። ራሱ ቀጥል ሙሴ። ይቅርታ እንጂ ታይትሉ ልክ አይደለም። ስፔሊንግ ኢረር አለበት። እንደነዛው እንኳ አይደል? ያ ሚዩት አድርግ ያሉ ደግሞ ሰው ኮሜንት ሳይሆን ራስ ሚዩት አድርግ ነው። ገባኝ። እና ሙሴዬ አንተ በጣም ጥሩ ጊዜን ያሳለፍከው፣ ጥሩን ያደረግከው። የገዛ መምህሮቻቸው ቤተክርስቲያኗ እንደሞተች በይፋ መግለጫ ሰጥተዋል። ቤተክርስቲያናቸው ተረት ላይ እንደተመሰረተችም ተናግረዋል። መምህራችን አይዋሽም የሚሉ ደግሞ ተማሪዎች በዛ ከተስማሙ ሰው እንግዲህ የቤተክርስቲያኗን ግብአተ ተመሬት ተቀብለው እኛ ማንቀበልበት ምክንያት የለም። እኛ አልተቀበልንም እስካሁን ድረስ። ምክንያቱም ቤተክርስቲያን ንጽሕት ናት፣ ብጽዕት ናት፣ እውነት ናት ነው የሚባለው እኛ እስከምናውቀው። እና ቤተክርስቲያንን የመሰረታት ክርስቶስ በደሙ ነው ይላሉ። መሰረቷም ጉልላቷም ክርስቶስ ነው የሚባልላት ያቺ ቤተክርስቲያን። ግን ያቺ ቤተክርስቲያን ሞታለች ከተባለ የሞተች ቤተክርስቲያን ናት። መሰረቷ ተረት ነው ከተባለ የቤተክርስቲያኗ ዕጣ ፈንታ ፌስቲቫል የመሆን እድል ያላት በዚሁ የሚቀጥሉ ከሆነ። ምክንያቱም ምንም ማስተካከያም ማሻሻያም አልሰጡበትም። ገብተዋል እያልኩ ያለሁት ሰው ተስማምተዋል ማለት ነው። ሊቃውንት መምህራን የሚባሉት ነገር ዲያቆናት የሚባሉት ማህበራዊ ሚዲያ ላይ ያሉ ሰዎች በሙሉ በዚህ ሀሳብ ተስማምተዋል ማለት ነው። ባይዘወይ በመሰለሽ አሁን ይኸውልሽ አንድን ቄስን ብትይው ከቄስ በላይ መርጌታ ምናምን ብትይው መጽሐፍ ቅዱሱን ብዛት አያነቡትም። አሁን ጥቅስን ብትጠይቂያቸው አያውቁትም። አሁን በድርሳን በምናምን ላይ የተተበተበ ነው እንጂ በእንደዚህ አይነት ነገር በፍጹም አንድ ጥቅስ ጠይቀሽ ይህ የት ቦታ ነው ያለ፣ ይህ ምን ይላል፣ ይህ አለ ወይ ጥቅስ ላይ ብትያቸው መጽሐፉን ባይብሉን የለም። ቤተክርስቲያኗ ባይዘው በባይብል አትመራም። በባይብል ብትመራማ ኢየሱስ ክርስቶስ መጽሐፉ እንዳስቀመጠው የእግዚአብሔር አብ መልእክተኛ ነው እንጂ አምላክ ሊሆን አይችልም አይልም። መጽሐፉ በሙሉ ከታች እስከ ላይ ከብሉይ ኪዳን እስከ አዲስ ኪዳን ያለውን ስታነቢ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ እንደሆነ ነቢይ እንደሆነ ነው መጽሐፉ የሚያስረዳሽ። እነሱ ያን ተከትለው ቢሄዱ መጽሐፉን ተከትለው ቢሄዱ አሁን አንቺ የምትዩን ነገር አያደርጉም። ግን ፍጹም ከመጽሐፉ ቅዱስ ውጭ የሆነ ነገር ነው። ቅዳሴ ብትይ፣ ምን ብትይ፣ ቁርባን ብትይ፣ ኤቭሪ ነገር ብትይ ከመጽሐፍ ቅዱስ ውጭ ያው በዘልምድ በተረት ተረት በባህል የመጣ ነው። አንድን የሚያውቅ ኦርቶዶክስ ነኝ ብሎ የሚከራከርሽን እኮ ስለ መጽሐፍ ቅዱስ ስጠይቂው መሰረቱ መጽሐፍ ቅዱስ ካልሆነ አንድ ቤተክርስቲያን ዜሮ ነው። በፕሮቴስታንቱን ብትሄጂ ኦርቶዶክስ ላይ ብትመጪ ቤዛቸው መጽሐፍ ቅዱስ አይደለም። ለምሳሌ ፕሮቴስታንት በጣም በመጽሐፍ ቅዱስ ነን ይላሉ፣ ግን መጽሐፍ ቅዱስ የት ቦታ ላይ እንደሆነ አንድን ሰው ይዘው እነሱ ጌታን ሲቀበል እንደፈለገ የሚያደርጉት እጁን አንስተው ንስሐ የሚያስገቡት የየትኛው የመጽሐፍ ቅዱስ ጥቅስ እንደሆነ የለም።
ዘይቱን የሚሸጡት ቸርች ላይ ልብስ የሚሸጡት ይህን ያክል ሚሊዮን ብር ገባል የሚሉት በየትኛው ባይብል የተጻፈ እንደሆነ አያውቁትም። እና በዛኛውን ብትሄጂ በዚህኛውን ብትሄጂ ከባይብል ውጭ የሆነ ዶክትሪን ያላቸው ሁሉም 100% ነው የምነግርሽ። በዚህ በፕሮቴስታንቱም በኦርቶዶክሱም በጣም አዋቂ ያልሻቸው የኦርቶዶክስ ሰዎችም መጽሐፍ ቅዱስን በሙሉ አያውቁትም። በጣም አዋቂ የምትዩ ፓስተር የምትዩ እዚህ ፕሮቴስታንት ላይ ያለም ደግሞ ለራሳቸው የገቢ ማስገኛ የሚፈልጓትን የመጽሐፍ ቅዱስ ጥቅስ ይይዛሉ እንጂ ባይብል ምን ይላል፣ ኢየሱስ ክርስቶስ ምን አስተምሯል፣ ወይም ሐዋርያቶች ምን አስተምረዋል የሚሉትን የሚከተል የለም። እና ከመጽሐፍ ቅዱስ ውጭ ነው ሁሉም ዶክትሪን። ለዛ ነው የሚያበጣብጠው። ለዛ ነው ባህሉም የመጣው። ሄደሽ ድንጋይ ትቀቢያለሽ፣ ታስረሽ ትወረወሪያለሽ። የትም ቦታ የት ላይ ነው ባይብል ላይ እንደዚህ የሚል ያለ? እና ከዚህ አንጻር ስታየው ብዙ የሚያስጠይቁ ጥያቄዎች አሉ። ጥያቄ ስጠይቂ ደግሞ ያው እቺ የተለመደች አለች፣ ብሎክ ትደረጊያለሽ፣ ወደ አውቶፍ ያደርጉሻል፣ ወይ ሙስሊም ነው ይሉሻል። እስቲ ይህ ልጅ የጠየቀው ነገር እውነት ነው ወይ ስትይ ደግሞ ለአንተ አይገባህም፣ ሚስጥር አለው ትያለሽ። ለሱ የሚገባው ለእኔ የማይገባኝ አንድ አይነት ፍጥረት ነን፣ አንድ አይነት ጭንቅላት ተሰጥቶና ለሱ የማይገባው ለእኔ የሚገባኝ ለሱ የማይገባው እንዴት እንደሆነ ደግሞ ይቸግርሻል። እና ቅድም አንስተሽ ነበር ሚስጥር ነው ስላሴን ስጠይቂ ሚስጥር ነው ለአንተ አይገባህም ይልሻል። እነሱ የገባቸው ለእኔ የማይገባኝ ምንድን ነው? እና ምንም ሚስጥር የሚባል የመጽሐፍ ቅዱስ ቃል የለም። ያው ደጋግመሽ አንቺ በብዙ ዲቤት እሰማሻለሁ። ስላሴ የሚባልም የመጽሐፍ ቅዱስ ነገር እንደሌለ ታውቂዋለሽ፣ ህዝቡም ያውቃል። እንዲህ ብለሽ ስትጠይቂ ግና ያው የተለመደ መልስ ነው ያለና ከዛ አንጻር ነው ኮፕሊንክ እና ታብታብ አንዳንዴ አያስፈልግም ሲባል በጭራሽ ስለማያስፈልግ አይደለም፣ አድርጉ ለማለት ነው። ከቻላችሁ የቻላችሁ ሰዎች አድርጉ። አስተላልፈሃል መልእክት ለወጣቶች ሙሴ። አሁን ብዙ ሰዎች መጥተው ቅድም ራሱ አንተ ጥሩ ምክር እየመከርክ እየተናገርክ ሙስሊም ነው ብለው ኮመንት ሲያደርጉ ነበረ። አሁንም እየዘባረክ ነው ምናምን ይላሉ። ትልልቅ ሰዎች ናቸው። የሚገርምህ ነገር አባቶቻችን በላቸው። በቃ እኔ በጣም ነው የማዝነው። አንተ ያወራው ነገር መሬት እንትን የሚል አይደለም። በጣም የሚገርም ሀሳብ ነው እየሰጠህ ያለው። ይሄ ደግሞ ተቀባይነት የለውም። ሰለሜን ታውቀዋለህ? ኤርሚያስ የሚባለውን ለመጀመሪያ ዲቤት ተጠርቸው ገብቶ አስገብቶኝ ውይይት ከጀመርን በኋላ ስለዚች ጉዳይ እሱ የሚፈልገው በድርሳን ጉዳይ መወያየት ነው። በኢየሱስ ክርስቶስ ጉዳይ ብለው ይህ ዱርዬ ብሎ ከዚህ በፊት የሰራሁት ቪዲዮ ባይገቡ የምስጋና ቪዲዮ ነው። አጋጣሚ ባዶ ገላይን በጣም ሙሉ በሙሉ ሳይሆን ሀፍ ላይ የነበርኩትን ያን ሁሉ አውጥቶ አሰጣው። ይህ ዱርዬ እንዲህ ብሎ በቃ እና አሁን እሱ ነው እያምታታችሁ ያለ። ግን ለጥያቄ ስታቀርበው ደግሞ ወዲያው ብሎክ ነው የሚያደርግህ፣ ምክንያቶችን ነው የሚፈልግ። እና አሁንም የሚጽፉትኝ ያው የእሱ እንትኖች ናቸው። ከዛ አንጻር ልነግርህ ብዬ ነው። አይ ብዙም እንትን ማድረግ የለብህም። ሁሉም ሰው የራሱን ከፍ ማድረግ ስለሚፈልግ እሱንም እንደምታውቀው በድርሳናት ላይ ትንሽ አንብበው ኦርቶዶክሳውያንን መቀጥቀጥ ነው። እንደምታውቀው በድርሳናት ነው የሚቀጠቅጣቸው። መለስ ብለህ ደግሞ ስለ ራሱ በተጠይቀው ምናልባት እኔ አላውቅም፣ ሲያወራም ሰምቼውም አላውቅም። ስለ ሃይማኖት ሲያወራ በፕሮቴስታንቶች የሚደረግ ስንት ጉድ አለ። አሁን ለምሳሌ ኦርቶዶክሳውያን ድርሳናትና ገድላትን ላይ ያለው ጉድ ከዛ መላቀቅ አለባችሁ ብለህ ስትላቸው እኮ አንተ ደግሞ ከእሱ መንጻት አለብህ አይደል እንዴ? ፓስተር ነን እያሉ የሚያደርጉት ነገር ደግሞ በድርሳና በገድላትን ያለ ነው ሲተገብሩት የምታያቸው የሚያሳዝን ነገር በተግባር ማለት ነው ይኖሩታል እነሱ። ስለዚህ እሱ ይቀድም ነበረ። በመጀመሪያ የምታስተካክለው ቤትህን ነው የምታስተካክለው፣ የምታነጻው፣ የምታጸዳው ቤትህን ነው፣ የራስህን ነው። ከራስ ነው የምትጀምረው። ሻወር ከራስ የጀምር ይባል የለም? እንደዛ ነው ማድረግ የነበረበት። እና እኔ በሃይማኖቱ ላይ በመጽሐፍ ቅዱስ በኢየሱስ ክርስቶስ አምላክነት ምናምን ሲወያይ እውቀትም ያለው አይመስለኝም። ከሌሎች ሰዎች ጋር ለማውራት አላውቅም። አይሞክራትም። እሷንማ ይኸው አሁን እንዲሁም 400 ምናምን ሰው አለ ይመስለኛል። ከዚህ እርግጠኛ ነኝ ሊያዳምጠው ስለሚችል እንደው በዚች ዲቤት መግባት የሚችል ከሆነ ይኸው አሁንም ጥያቄ ያቀርብለታለሁ። አቅርብለት እስኪ። ለሱ
ለእሱ ብቻ ሳይሆን ሌሎችም ተጨማሪ ሰዎች ከፈለግ ጥሪ አድርግ። እንግዲህ ያው እድሉን ላመቻችልን፣ ሪከርድ አድርጋችሁ አድርሱላቸው። ኦርቶዶክሳውያንንም ነው። ቀጥል። በኢየሱስ ክርስቶስ አምላክነት ጉዳይ ማንም ሰው መወያየት ያለበት በንጹህ ዲሲፕሊን። አም ሃፒ ኤኒ ቤት ከማንኛውም ቤት ማድረግ እንችላለን። ስርዓት ያለው በአግባብ ማወቅ የሚፈልግ ያወቀውን ሊያሳውቀኝ የሚፈልግ ያወቅኩትን ላሳውቀው የሚፈልግ ያልገባው ሰው ካለ በኢየሱስ ክርስቶስ ጉዳይ ወንድም ኤርሚያስንም ጨምሮ ለውይይት እኔ በጣም ዝግጁ ነኝ። በጣም በተደጋጋሚ ተልቆበታል። በጣም ትላልቅ ሰዎች ልከውበታል። አይፈልግም በኢየሱስ ጉዳይ መከራከር። እሱ አይፈልግም። እሱ ድርሳን ነው የሚፈልግ። ግን አሁንም እድሉን ካገኘ እኔ በጣም ደስተኛ ነኝ። በስሜት ተገፋፍቼ ወይ አንድ ሰው ስላለኝ ሳይሆን አንብቤ አውቄው አጥንቼው ምኖርበት እምነት መሆን አለበት እንጂ እዚህ ጋር አንድ ሙስሊም ተነስቶ እስልምና እንዲህ ነው ስላለኝ ብቻ አይደለም። ያ በመልካምነት ነው። እሱ የኖረውን ህይወት ወይ ዘላለም ህይወት ነው ወይ ትክክለኛ እምነት ነው ብሎ ስለሚያስብ ይሆናል ሌላ ሰው ካለበት ነገር እንዲወጣ የሚፈልገው። ግን ይሁን አንተ ያለህበትን ነገር ማንም አይረዳህም። እዚህ ሶሻል ሚዲያ ላይ ፐብሊክ ላይ ማታወራቸው ብዙ የራስ የሆነ ፕራይቬት ነገሮች ይኖረሃል። ትክክል ሰው ስለዚህ ሰውን እምነት እንዲህ ነው ብሎ ማስተማር ነው እንጂ ሁሉንም ይሄ እምነት እንዲህ ነው እስልምና ስለሚ በቃ በኮመንት በውስጥ እኔ እንደዚያ ትበሉኝ። እንደው በዚህ አጋጣሚ ልንገራችሁ፣ ይቅርታ አድርጉልኝ። በሌላ መንገድ ሳይሆን በቃ አንድ ሰው ከሌላ እምነት ግራ ገብቶት ወይ ሊጠይቅ ሲመጣ በአንዱ አይደለም መስለም ያለበት ወይ እስልምና በአንዱ አይደለም መቀበል ያለበት። የእምነት ምንድን ነው? ለሴት ልጅ ያለው ነገር ነቢያቶች፣ መላእክቶች አምላክን ያስቀመጠበት መንገድ ምንድን ነው? እኔ የምከተለው አምላክ ማን ነው ብዬ መጀመሪያ መመርመር መጠየቅ አለብኝ እንጂ ክርስትና ልክ ስላልሆነ ወይ ክርስትና የተጋጨ ወይ የተላተመ ነገር ስላለው ክርስትና መግባት የለብኝም። እንደውም አንድ ስሙን አልጠራም፣ ግን አንድ ወንድም የሚመከረኝ ነገር አለ። ማለት እምነት አሁን እንቁራሪት እንዴት ናት? ከውሃ ወጣም ትኖራለች፣ ውሃ ውስጥም መኖር ትችላለች አይደል? ሁለቱም እዚህም እዛም ማለት ትችላለች። እና አሳ ግን እንዴት ውሃ ውስጥ ነው መኖር የሚችለው? ህይወት ያለው ውሃ ውስጥ ነው። ከዛ ውሃ ውስጥ ከወጣ ግን መኖር አይችልም። እና እዚህም እዛም እንደ እንቁራሪት መዝለል አልፈልግም። አውቂ አምኜ አጥንቼ ነው መግባት እንፈልገው እንጂ ዘልዬ የምገባበት ነገር አይደለም። ጥሩ አመክንዮ ነው። ደስ የሚል ሀሳብ ነው። በነገርሽ ላይ ሰውም እንደዛ ነው መሆን ያለበት። ከቀየረም በእውቀት ከገባ በእውቀት ሲወጣም በእውቀት ነው መሆን ያለበት እንጂ አንዳንድ ሰዎች አንድ አዲስ ነገር ያገኙና በአዲስ ነገሩ ብቻ በመደነቅ በመገረም ቦታና ሰፈር ይቀይራሉ። ከዛ ደግሞ ሌላ አዲስ ነገር ደግሞ አለ እኮ ሲባሉ ራሱ እንደገና በርግገው ደግሞ ከነበሩበት ደግሞ ደንግጠው ወጣው መሀል ላይ ደግሞ ሲንሳፈፉ ታያቸዋለች። ገብቶሻል? ከዛ እንደ ግሩዛ እንትን ሲሆን ታያዋለች። መጨረሻ ላይ ህይወቱ ምስቅልቅል ይላል። ስለዚህ ሲወስን የሰው ልጅ የነበረበት ድህነት እንደሌለው የሚቀይር ከሆነ ማለት ነው ያ የነበረበት ድህነት እንደሌለው ምንም እንደማይድን በሱ ተስፋ መቁረጥ አለበት። ከነበረበት በፍጹም ተስፋ መቁረጥ አለበት። ገብቶሻል? እንደውም ከመወሰኑ በፊትም ነው ጥያቄዎቹን መደርደር ያለበት። እንደዚህ አይነት ነገር ቢያጋጥመኝስ፣ እንደዚህ ቢያጋጥመኝስ እንዴት ነው የማልፈው፣ ከዛ በኋላ ምናምን እያለ መደርደር ያለበት ራሱ ከመወሰኑ በፊት ነው። ያ የሚገባበት ደግሞ ፍጹም ተስፋ ሊያደርግ ይገባል። እንደዚህ አይነት ጥያቄ ቢመጣብኝስ፣ እንደዚህ አይነት ነገር ቢፈጠርስ ምን መልሳለሁ፣ እንዴት አድርጌ ነው እንትን መቋቋመው፣ ምን መልሳለሁ ነው የሚባለው። ከመወሰኑ በፊት ያስቀምጥና ገብቶሻል አባባሌ። ከዛ ውሳኔው ደግሞ ውስጡ ስሜቱ የፈለገ ነገር ቢያጋጥመኝ የመፈተን ነገር የለም፣ የደካማነታችን እንትን የለም፣ ልሰበር አልችልም የሚልበትን ማንነት ላይ ሲደርስ ደግሞ ላጥ ማለት አለበት። የዛኔ ሰው ቢያወራ አይጥ ብትመጣ በውስጥ ሰው ቢቆሰቁሰው ሰው እንትን ቢለው ማንንም አይሰማም። አምኖ ስለሚቀይርም ይኖርበታል። ገብቶሻል አባባሌ። እንደዛ ነው መሆን ያለበት። ጥሩ ነገር ነው። ገብቶሻል? አዎ። መገረም በእውቀት መሆን አለበት። አዲስ ነገር ስለሰማ ብቻ ያ አዲስ ነገር ሳይፈትሸው ዝም ብሎ አዲስ ነገር ስለሰማ ብቻ መገረም ከሆነ በጣም ከባድ ነው።
የሰማው አዲስ ነገር የሚገርም ነገር ከሰማ ያ የሚገርም ነገር ደግሞ በብዙ ነገር በደንብ አድርገህ ፈትሸህ አይተህ ገምግመህ ማየት ይኖርበታል ሰው ገብቶሻል። እና ጥሩ ነገር ነው ራሱ። እንደውም እኔ ሙስሊሞች እንደዚህ አይነት ነገር ስታወሪ ይደግፉሻል። ለምን መሰለሽ? አሁን ሰዎች ፖለቲካ የሚሰሩ ሰዎች አሉ። ገብቶሻል? አሁን አንድ ሰው ሃይማኖትን በመካድ ወደ ሃይማኖትን የሚጣራ ሰው አለ። ገብቶሻል? ክርስቲያን ነበርኩ ሰልም ያለው ይሉና ሰልም ያለው እያሉ አልሰለሙም እኮ ሰልም ያለው እያሉ እንደሰለሙ ሰበር ዜና አስነግረው ሌላ ፖለቲካ ይሰራሉ። ሃይማኖትን በመካድ ሰዎች አማኝ የማድረግ ስራ ይሰራሉ ማለት ነው። ከዛ አልፈውም የሚገርምሽ ነገር አሁን ሃይማኖት ብልግናን ይጸየፋል አይደል? ብልግና ነውር ነገርን ይጸየፋል። ነውር ነገርን በማድረግ ነውር ነገርን በመስራት ሰዎች ወደ ሃይማኖታቸው እንዲመጡ ያደርጓቸዋል። ገብቶሻል አባባሌ? ወይም ደግሞ እውነት ከማውራት ተሸማቀው እንዲጠፉ የሚያደርጉ ሰዎች ሁሉ አሉ። ገብቶሻል አባባሌ ምልሽ? እንደዚህ አይነት ሰዎችም አሉ። እንደዚህ አይነት ነገር ደግሞ እነሱን አይደግፉትም። ገብቶሻል? ስለማይደግፉት ምንድነው ሰው በእውቀት ብቻ ነው ምንድነው መውጣትም መግባትም ያለበት። እንደዛ መሆን አለበት። በእውቀት የወጣ ሰውም ምናልባት ምቀኝነት ካልሆነ ክርስቲያን ሆኖ አሁን ሊከፋው አይገባም። በእውቀት ከወጣ ማለት ነው። እንደውም መገረም ነው ያለበት፣ መደነቅ ነው ያለበት። አንድ ክርስቲያን የነበረ ክርስቲያን በእውቀት ከሰለመ ያ የቀረው ክርስቲያን መደነቅ ነው ያለበት። በምንድን ነው የሰለመ ብሎ ነው ማየት መፈተሽ ያለበት እንጂ ምቀኝነት ለምን ሰለመ ብሎ እንትን የሚል ከሆነ ይሄ የአይምሮ ችግር ነው። ገብቶሻል? ምቀኝነትን ነው ሃይማኖት ደደብ ያደርጋል የሚል እንትን አለኝ እኔ አሁን። ገብቶሻል? እዛ ውስጥ ያሉ ሰዎች ናቸው እንደዛ የሚሰማቸው። ሁሉም ሃይማኖተኛ ደደብ ነው ማለት አይደለም። ሃይማኖት ግን ደደብ ያደርጋል። አንዳንድ ሰዎች በጣም የተማሩ ሰዎች ናቸው። ምንድነው ላይት ሲሰግድ ታየዋለሽ። ጭቃ አበጅቶ ሰርቶ አምላክ ብሎ ሲሰግድ ታገኘዋለሽ። ገብቶሻል? ለዚህ ነው እኔ ሃይማኖት ደደብ ያደርጋል የምለው እንጂ ሁሉም ሃይማኖት ያደድባል ማለት ሳይሆን ወይም ሃይማኖተኛ ሁሉ ደደብ ነው ማለት ሳይሆን ሃይማኖት ግን በአጠቃላይ ስታየው ደደብ ያደርጋል። ገብቶሻል? ከባድ ነውና ጥሩ ነገር ነው የተናገርሽው ሃኒ። እና አሁንም ከስር ኮመንት ላይ ይቅርታ ባቢ እያሉ ነው። ለመልካም ነገር ነው። አይኑ አውቃለሁ፣ ለመልካም ነገር ነው። ሁሉም ሰው እስልምናን ተቀበል የሚለኝ እኮ ለመልካም ነገር ነው። ሳልረዳው ቀርቼ አይደለም። ግን እኔ ደግሞ የምፈልገው ይሄ መነጋገሪያ መሆን አልፈልግም። ሰልሚ ከዛ ደግሞ በውስጥ አሁን ብዙ ነገር ይላክልናል። ነብዩ መሐመድ እንዲህ ብሎሻል፣ ይሄ ምንድነው ሐዲስ እንደዚህ ነው፣ ስለ ሴት ልጅ እንደዚህ ይላል፣ ሴት ልጅ እንዲህ ናት ይላል። ከዛ እኔ ሰልሚ ሳልረጋጋ ሳላውቅ ሰልሚ ከዛ እንደዚህ አይነት ነገሮች ሲላኩልኝ እንዴ እንዲህ ተብይማ ብዬ መወዛገብ አልፈልግም። እንደ ልብስ እንደ እንትን እንደፈለኩት መቀያየረው ነገር አይደለም። እምነት የነበርኩበትን እምነት አጣርቼ ጥልል አድርጌ አውቄ ይሄ ነው ወይ ብዬ ሳቅና ስረጋጋ ሳምንበት ነው ትቼው መጥቼ ደግሞ እስልምናን በደንብ አውቄ አንብቤ እኔ ማስበው እንዴት ነው አንድ ሰው ከሌላ እምነት ሲመጣ የተወሰነ ጊዜ ራሱን ገደል ለማድረግ አለበት ማለት ያንን እምነት አንብቦ አውቆ ራሱን ከሌላ እምነት ጋር ሳያነጻጽር ያንን እምነት አጣርቶ አውቆ ከዛ ተረጋግቶ ነው ሌላ እምነትን ሌላ እስልምናንም ሆነ ሌላ እምነትን። የሚገርም አመለካከት ነው እናንተ ሰዎች። ይቅርታ ሰው መጥቶብኝ ነው እና እንደዛ ነው። እናንተን ከክፋት አንግላ ይቻ አይደለም፣ ግን እኔ በራሴ በውስጤ አለ የራሴ የሚሰማኝ ስሜት። ሰው እኮ ሻሃዳ ሲይዝ ትናንትና አሁን ሊሊ ሻሃዳ ስትይዝ እኔ እንደ ሰው ላይክ የሚሰማኝ ስሜት አለ ውስጤ አውጥቼ ማለት እናገረው ሚዲያ ላይ ማልናገረው ብዙ ስሜቶች ሊኖሩኝ ይችላሉ። ሁሉም ሰው ደግሞ መጥቶ ሚዲያ ላይ ያለውን ላይፍ ያለውን ሁሉን ነገር አምጥቶ እንዲዘረግፍላችሁ አትጠብቁ። በራሱ የሚይዘው ነገር አለ። ያን እምነት አውቆት ወዶት መኖር ፈልጎ ደግሞ ብዙ የሚይዘው ነገር አለ። ስለዚህ ስትኖርበት ነው። አሁን ለምሳሌ አንድ ሰው ሲፈጠር ሙስሊም ነው፣ ግን ሌላ እምነት ላይ ኖሮ ደግሞ የሚመጣ ሰው በራሱ በፋሚሊው በራሱ ብዙ ችግር ይኖርበታል። ያንን ሰው ደግሞ መረዳት ነው ያለባችሁ እንጂ 30 ነገር አትጻፉ። እኔ እንጃ እኔ እቀየራለሁ ታው በቃ እውነት እና ሰውን ለመረዳት ላይክ ሰውን በሁለት አንግል በአንድ ነገር ብቻ ቀጥታ አትወስኑ።
ወዴት ነው የምትቀየሪው? ሆረር ነው መሆነው። ሆረር ነው መሆነው። አይ ሰዎች እንኳን እንደዛ የሚሉሽ በነገርሽ ላይ አሁን ለምሳሌ ስለሚ ምናምን የሚሉሽን እንኳን ተይውና እነዛ ሰዎች የሚጽፉትን እንኳን ከምን አንጻር እንደሆነ ለመረዳት መሞከር መልካም ነው ብዬ ነው እንትን የምለው። ገብቶሻል? አሁን ለምሳሌ ነብዩ መሐመድ እንደዚህ ነው ሴቶች አይከበሩ ምናምን ብለው በውስጥ የሚያወሩ ሰዎች እንዳውቃሉ አውቃለሁ እኔ ለምሳሌ አሉ። ገብቶሻል? እነሱን እንኳን ከምን አንጻር እንደዛ እንደሚሉ መረዳት መልካም ነው። ሁሉም ሰው ከምን አንጻር እያወራ እንደሆነ መረዳቱ በጥልቅ መረዳት ማለት ነው መልካም ነው። ከዛ በቂ ነው። ጥሩ ነው። አስተያየትሽ ግን ጥሩ ነው። ይሄ አመለካከትሽ መልካም አመለካከት ነው። ጥሩ ነው። የድሮ ሰዎች ታሪካቸውን ስታነቢው የሚገርምሽ ነገር በአንድ ቃል ነው እንትን የሚያደርጉትና አማኝ የሚሆኑትና የዘመናችንንም ሰውም እንደዛ እንዲሆን ምናልባት የሚጠብቅ ሰው የሚኖር ይመስለኛል። ገብቶሻል አባባሌ? እንደዛ አይነት ነገር ሊኖር ይችላል።